እኔ የምልሽ ቆይ ልጁ ላይ ግን እንዴት ነው የደረሽበት? ማለቴ በምን ጠርጥረሽ ነው? ፈጣሪ የሱን ነገር እንኳን አታንሳብኝ። አንተ እንዴት አይነት ሞላጫ ሌባ እንደሆነ እኮ። አንቺ ግን በጣም የምትገርሚ አፍቃሪ ነሽ። ቆይ ከዚህ ውጭ ሌላ ጨዋታ አታ ነው? ኖ ትንሽ ነገሩን ሳስበው ስላስገረመኝ እኮ። ታዲያ ምን ነው የሚገርመው? እንደውም የኔ መች ይገርማል ባንተ አይነት ሲታይ። እኔስ እንደው አንዴ ፈርዶብኝ ያው ልክም ባይሆን ህይወቴን ለማስተካከል ብዬ የገባውበት ህይወት ነው። በጣም የሚገርመው ያንተ ነው። እንዴት እንደነቀህብኝ እኮ ሳስበው። ያንቺ ነው እንጂ በጣም የሚያስገርመው። ያው ቀደም ብዬ እንደነገርኩሽ አቅ ነበር። እኔ እንደሆነ ስራ የለኝ፣ የሚሄድበት የለኝ። ሌላውን ታየውና ጓደኛ እንኳን የለኝ። 10 ጊዜ ቤት ነው መላለስ። እንዴት ያየኝም ብለሽ አሰብሽ? እባክህ በዛ ሰዓት ታውሬ ነበር መሰለኝ። በርግጥ ወደዚህ ህይወት የገባሁት ተነጋግረን ነው፣ ግን በመሃል መጠፋፋታችን በጣም እንድናፍቀው አደረገኝ። መያዜ አለመያዜ ሳያሳስበኝ ከመያዜ በላይ ምን ሲያሳስበኝ እንደነበረ ታውቃለህ? የሱ ናፍቆት። ለዛ ነው በድፍረት እዚህ ድረስ ሳመጣው የነበረው። እኔ የማይረሳኝ የሆነ ጊዜ ቤት ውስጥ አብራችሁ ያገኘኋችሁ ጊዜ። ያ ሁኔታው የሚያስቅ እንኳን አለ፣ የሚያስደነግጥ ነው። ግን ትዝ ይልሻል አይደል? በደንብ ነው እንጂ ማስታውሰው። ግን ከምንም በላይ የገረመኝ ያንተ ወንድምነቱን አምኖ መቀመጥ ነው። ምን ነው ዳንኤል? ወንድሜ ሲታይ ትንሽ ነቃ ያለ ነው። አንቺ ከመጣሽበት የመጣ ይመስል። አይ ሊያ ነው እንዴ? እንደው እሱ ነጋዴ ስለነበር ተከተማ እየተመላለሰ ነው የሚሰራ። ሊያ ነው እንደው ትንሽ እሱም ነቃ ያለ ነው። አይ እናቴ እንደው አጋጣሚ ሆነ ነው እንጂ እኮ እንደሚመጣ እኮ ነግሮኝ ነበረ። እንደው ትየበሌሉበት መጣ። እንደው እንደዛ ነው እንዴ? እንዲያ ነው። እሺ እናቴ እህሉን ላምጣ። ታዲያ ከየት ነው የመጣው? እኔና ተጎንደር ነው የመጣ እናቴ። አዎ ከጎንደር ነው የመጣሁት። አሬ እናንተ ይለያል እንዴ? ቆይ እንደውም ምን የሆነ ነገር ላስታውስህ። ምንድን ነው የምታስታውሽ? ትዝ ይልሃል የሆነ ጊዜ ማታ በቢጃማ በር ልከፍትልህ ስወጣ ያልከኝ ነገር ታስታውሰዋል? የማታዋ ጨረቃ ሙሉ ለሙሉ አንቺ ላይ በራች ነው የሚመስለው። በላት ተመሰጥ። እኔ ልግባና ምግብ ልስራ። በቃ እንደዛ ከሆነ ሻወር ወስጄ ልውጣ። ትወጣለህ? አዎ። ኦኬ
አሪፍ ቆይ ምን አባ ፈለክ? ለምን ስልክ ላይ የምደውለው? ይኸውልሽ ሰላም ያለው ነገር ላስረዳሽ አይደል? አሁንም ድራማህን አልጨረስክም? ቆይ ከኛ ምንድን ነው የምትፈልገው? ይቅርታ ሰላምዬ፣ በነገሮች በጣም ጸጽቻለሁ። አግኝቼ ይቅርታ ልጠይቅሽ እፈልጋለሁ። ትሰማኛለህ? እኔ ጨርሻለሁ። ድጋሚ ማውራትም ማግኘትም አልፈልግም። አውቃለሁ። ለዛም ነው አግኝቼ ልወራሽ ፈለኩት። ይኸውልህ አሁን እኔ የራሴን ህይወት ጀምሬያለሁ። ከዚህ በኋላ ስልክ ላይ እንዳትደውል። ጨርሻለሁ። ጨዋታው አላለቀም። ጉዳይሽ እንዴት ሆነልሽ ሳለሽ እንኳን በዛ ጥፍት አልኩሽ። ኧረ ምንም ችግር የለውም። ያንቺም ጉዳይ እኮ ድንገት ይሆናል። ቆይ እንዴት ነው የሄድሽበት? ተሳካልሽ? አዎ ትንሽ ነበረ ቶሎ ጨርሼ። ደስ ይላል። ተገላገልሽ። ደግሞ ያ በሽተኛ ከዛ ቀን ጀምሮ ስልክ እየቀጠቀጠ ነበር። በዛ ላይ አሁን ራሱ ደውሎ ይቅርታ ካላልኳችሁ ነው የሚለው። ኧረ ተይው ሰላምዬ፣ እኔ ጋር ራሱ ይኸው በቀን 1000 ጊዜ ነው እየደወለ ያለው። በቃ አልፈልግህም አትደውልልኝ ልለው ስልኩን አንስቼ እትዬ ያዩኝ መስሎኝ በቃ እንዴት ተሳቅቄ የት ውስጥ ልግባ። እሳቸው ራሱ ፊቴን አይተው የነቁብኝ ነው መሰለኝ። ደግሞ በመከራ የተስተካከለውን ህይወቴን እኮ በስተመጨረሻ መጥቶ እንዳያበላሹ ብዬ ነው። አታስቢ፣ ሁሉንም ነገር ነው የነገርኩት። በዛ ላይ አንድ ነገር አደርጋለሁ ቢል ልኩን ነው ማስገባ። እሱማ እኔም አልሰማው። ወንድ ነው፣ ልብ ካለው ይሞክራት። አንሹ ልዩ አንሹ አንሹ እና ዳኒስ ምን አዲስ ነገር አለ? እባክሽ ሰሞኑን በጣም ተቀይሯል። ስራውን ላ ጀምሯል። ብታይ አመለ ያለቅ ብሎኝ እሱንም አርግዤ ላለው ብዬ ብር አምጣ ብዬው ነበር። የኔ ፍቅር የእውነት የሰሞኑ ለውጥ በጣም ነው ደስ ያለኝ። የኔ ቆንጆ ለእንዳንቺ አይነቷ ሴት እኮ ከዚህም በላይ በሆን ይገባሽ። ምን ሆነሽ ነው? ደህና ነሽ? ምን እባክህ፣ ሰሞኑን እኮ እንደዚህ አይነት ነገር ሲደጋገምብኝ ሆስፒታል ሄጄ ቼክ አድርጌ ነበረ። ምንድን ነው ቼክ የምታደርጊው? ምን መሰለህ ዳኒ፣ ባለፈው በተፈጠረው ነገር ሳላረግዝ አልቀርም። ምን ማለት አርግዣለሁ። አርግዣለሁ?
ማለት እንዴት? ከዛ በኋላ ግን ሁሉንም ነገር ሲነግረኝ ልጁ አሳዘነኝ። እውነቱን አስረዳሁት። ግን አሁን እሱ አይደለም እያስፈራኝ ያለው። እና ምንድነው የሚያስፈራሽ? ከቤተሰቦቹ ጋር ሊያስተዋውቀኝ ይፈልጋል። እና አሪፍ ነው መታወቅ። ምን ችግር አለ? ምን ሆነሻል? እነሱ እኮ የሚያውቁት ሰራተኛ መሆኔን ነው። እንዴት ነው ታዲያ ይሄንን ሁሉ ነገር አምነው ሊቀበሉኝ የሚችሉት? አይመኗ ዋናው እኮ የሱ ውሳኔ ነው። ሰላም እያልገባሽም እኮ እንዴ። እኔ እኮ የውሸት ሰራተኛ መሆኔ ብቻ አይደለም ጭራሽ ሌብነት ውስጥም ነበርኩኝ። እና ይሄንን ሁሉ ነገር ነው እሱ ነግሯቸው አስረድቷቸው አምነው ተቀብለው እኔን እሺ ብለው እንደሚስት የሚቀበሉኝ የሚመስልሽ? ጓደኛ አታስቢ ማለት እሱ የሆነ መላ ነገር አያጣም። እውነትሽን ነው እኮ መላ አያጣም። በቃ ከዚህ በኋላ አዲስ ነገር ከተፈጠረ ደውዬ አሳውቅሻለሁ። እንሂዳ እንሂድ። ሄሎ ዳኒ። ደህና ነኝ። ማን ልበል? ማንነቱ ለጊዜ ቆይ። ለማንኛውም ቴሌግራም ላይ ቆንጆ ፎቶ ልክልናል። ቢጠቅመን ነው እንጂ አይጎዳም። ለአንተም ለቤተሰቦችም ይጠቅማል። አይ ደረጀ እንዲያው ልፋ ቢል ነው እንጂ የኔ ልዩ እንደ ስሟ ልዩ ናት። ልዩ ፊትሽ ልክ አይደለም። ምን ሆነሻል? ኧረ እንዴ ደህና ነኝ። እንዲህ ደብሮሽ እያየሁ ደህና ነኝ ትኛለሽ እንዴ? አለ አይደለ አንዳንዴ ነገሮችን ብቻ ነው ስታስባቸው ብዙ ሀሳብ ወደ ጭንቅላት ይመላለሳል። ለዛ ነው። እሱማ እውነት ነው፣ ግን ደግሞ ስላለው ነገር ተነጋግረን የፈታ ነው መሰለኝ። አይ መፍታት እኔም የፈታ ነው ነበር የመሰለኝ። እና ታዲያ ዛሬ ምን ተፈጠረ? ዳኒ በጣም ብዙ አሰብኩኝ፣ ከራሴ ጋር ተነጋገርኩ፣ ግን የወሰነው ውሳኔ ልክ መስሎ አልታየኝም። ማለት የቱ ውሳኔ ነው ልክ ያለው ነው? ያው ስለኔና ስላንተ የወሰነው። ቆይ ለምን በግልጽ አታናግሪኝም? እያወሳሰብሽብኝ እኮ ነው። ዳኒ እኔን ከቤተሰቦችህ ጋር ለማስተዋወቅ ማሰብህ ትክክል ነው ብዬ አላስብም። በቃ እዚህ ጋር ማብቃት አለበት። እንዴት ነው እዚህ ጋር ሊበቃ ይችላል ማለት? ከሌላው ጊዜ ዛሬ ምን የተለየ ነገር ተፈጥሮ ነው እንዲህ ውሳኔሽ እንድትቀይር ያደረገች ነገር ምንድን ነው? ይኸውልህ ዳኒ እኔ እስከዛሬ ከራሴ ጋር ተነጋግሬ ውሳኔዎቼን በራሴ ነበር የማደርገው። ግን የትኛውም ውሳኔ እኔንም ሆነ ሰዎችን ሲጎዳ እንጂ ሲጠቅም አላየሁም። በቃ እኔ ከዚህ በኋላ ማንንም መጉዳት አልፈልግም። በእኔ የተነሳ ማንም እንዲጎዳ አልፈልግም። በቃ ይብቃኝ፣ ማቆም ነው የምፈልገው። ልዩ ዛሬ ምንም ልትገብኝ አልቻልሽም። አንተ በጣም ጥሩ ሰው ነህ።
ስለኔ ሁሉንም ነገር እያወቅክ እንዳላወቅኩ ነው አልፈኛል። ለኔ ስትል በጣም ብዙ ነገር አድርገልኛል። እኔ ግን ያቺ ትናንትና የምታውቃት የጥልፌ ባህሪ ያለቀቃት ልዩ ነኝ። በቃ ይብቃኝ። አልገባኝም። ማቆም ማለት ዳኒ፣ ሁሉንም ነገር አወጣሁ አወረድኩ፣ ግን እኔ ላንተ የምገባ ሴት አይደለሁም። በእኔ ተነሳ ደግሞ ከዚህ በኋላ ማንም እንዲጎዳ አልፈልግም። ይኸውልህ ለእኔ የትላንት ጥፋቴ የዘላለም ቅጣቴ ነው። ቆይ ይሄን ያህል እኔን መከታተሉን ለምን ፈለክ? እሺ እኔ እንደምሰርቅ ካወቅ ለምን ዝም አልከኝ? አየሽ አይደል የሁሉም ሰው ባህሪ የተለያየ ነው አልኩሽ። ለዚህ ነው እኔ አንቺ እንደምትሰርቂ ለማየና ላባዬ ብነግራቸው ከዚህ ቤት ያስወጡሻል። እነሱ ደግሞ አንቺን ያምኑሽና ያከብሩሽ ስለነበረ መቀጠልም ያለባቸው በዚሁ መልኩ ነው ብዬ አሰብኩ። ምክንያቱም ወድሽ ስለነበረ ያንቺን የተደበቀ ማንነት ማንም ሰው እንዲያውቅ አልፈለኩም። አዎ ልክ ነኝ። ከዚህ በላይ መራመድ የለብኝም። ይሄን ነገር እዚህ ላይ በማቆም ብቻ ነው ከኃጢአት የምነጻው። እሱስ ምን በወጣው። በቃ ሁሉም ነገር ያበቃል። በቃ ሁሉም ነገር ውሸት ነበር። ግን እመነኝ ከዚህ በኋላ ለእናትህም ለአባትህም የወሰድኩባቸውን ቀለበት ብሩንም ሁሉንም ነገር ልመልስላቸውና በላቤ ሰርቼ አንተም ሰርተህ በምታመጣው ነገር የእውነተኛ ፍቅር እንዲኖረን ነው የምፈልገው። ያኔ የእውነት ወልድልሃለሁ። አልገባኝም። ማቆም ማለት ዳኒ፣ ሁሉንም ነገር አወጣሁ አወረድኩ፣ ግን እኔ ላንተ የምገባ ሴት አይደለሁም። በእኔ ተነሳ ደግሞ ከዚህ በኋላ ማንም እንዲጎዳ አልፈልግም። ይኸውልህ ለእኔ የትላንት ጥፋቴ የዘላለም ቅጣቴ ነው። በቃ ይሁን። አባዬ እኔም አመጣጤ ስለዚህ ጉዳይ ላወራ ነው። ለምን ጉዳይ? ሴቷ ተገኘች እንዴ? አዎ ተገኝታለች። ጎበዝ ልጅ፣ በጣም ደስ ይላል። ሁሉንም ነገር በአንድ ጊዜ እያስተካከልከው። አባዬ ልጅቷ አንተንና ማየን መተዋወቅ ትፈልጋለች። ማየኛ ዳኒ ሴት ሊያመጣ እኔንም ማመን አልችልም። እኔም አንድ ሀሳብ አስቤያለሁ።
ምን አሰብሽ? በቃ ፕሮሰስ ጀምሬ ከዚህ ሀገር መውጣት አለብኝ። እሱ ነው የሚሻለው። ጥሩ። ሰላም፣ ምንድነው እንደዚህ አቻኩልሽ የጠራሽኝ? ናፍቀሽኝ። አቀልጂ እባክሽ። እንዴ አደዋልሽ እኮ በጣም ከባድ ነበር። ይኸውልሽ ልዩዬ፣ ሰሞኑን ስሯሯጥበት የነበረው ጉዳይ ማለቴ ፕሮሰስ ጀምራለሁ ወደ ውጭ ለመሄድ። የእውነት እና አለቀልሽ ማለት ልትሄጂ ነው? አዎ ማሪ፣ በቃ አንድ ወረቀት ነው የቀረኝ። እሱን ሲሰጡኝ ተጓዥ ነኝ። አይገርምም? ከሆነ ጊዜ በፊት ሁሉንም ነገር በራሴ ችዬ ማድረግ የምችል ነበር የሚመስለኝ። ለካ ብቸኛ ነኝ። ቆይ ምን ማለት ነው ደግሞ እሱ? ታውቂያለሽ አይደለ? ወንድሜ ከሞተ በኋላ አንድ የነበረችኝ አክስቴ ልጅ እንኳን እዚህ የለችም። ከዚህ በኋላ ማረፊያ የምለው ቤተሰብ እንኳን የለኝም። ለወደፊት ይሆነኛል ብዬ ብዙ ዋጋ የከፈልኩበት ህይወትም ለዛውም ከሴትነት ባህሪ ወጥቼ ነውረኛ የተባለውን ሌብነት ጭምር የገባሁበትም እሱን ለማትረፍ ነበር። ግን እሱን ከማሳጣትም አልፎ የብዙ ሰዎችን ልብ እየሰበርኩበት ነው። ታዲያ ቆይ እንዴት ነው ፈጣሪ ይቅርታ የሚለኝ? ቆይ ይሄ ሁላ ንግግር እኔ ሄዳለሁ ስላልኩሽ ነው ወይስ የተፈጠረ ነገር አለ? እሱማ ምንም ተፈጥሮ አይደለም። ግን ያው አንቺ ልትሄጂ ነው፣ ከዳኒም ጋር መቀጠል እንደማንችል ነግሬዋለሁ። ማለት መቀጠል አይችልም ማለት? በቃ እንለያያለን። ከዛ እኔ ቤቱን ትቼ እወጣለሁ። ቆይ ልዩዬ፣ ይሄንን መንገድ የመረጥሽው እኮ ልክ ነው ይሆናል ብለሽ ነው አይደል? ታዲያ በውስጥሽ ክፋትም ተንኮልም ሳይኖር ይሄን ህይወት ስለመረጥሽ ምንድነው ጥፋቱ? ግን ታውቂያለሽ፣ ደጋግሜ ሳስበው ከራሴ ጋር ሳወራበት በጣም ከበደኝ። እውነት ሁሉም ነገር ልክ አልነበረ። እና እሺ ምን ለማድረግ ወሰንሽ? በቃ መለያየት ነው። መለየት? አዎ። ከዛ ቤቱን ትቼ እወጣለሁ። ቆይ ይሄ ሁላ ጥፋትሽን እኮ መጀመሪያም እያወቀ አምኖ ተቀብሏል አይደል? ድንገት ቢያውቅሽ፣ ድንገት ያወቀ ሰው ግን አይደለም። ያ ሁላ ነገር ደብቆልሽ አሁን መለያየት አለብን ብለሽ ታስቢ የሚሆን ይመስልሻል? እንደውም እስካሁን ከወሰንሽው ውሳኔ አሁን በጣም ልቡን የሚሰብር ይመስለኛል። አደረግን እንዴ? ያ በጣም ሰክሬ ነበር ማለት ነው። መጀመሪያም እኮ ስመጣ ትንሽ ሞቅ ብሎኝ ነበር።
ከዛ አንቺን ካገኘሁሽ በኋላ ምን እንደተፈጠረ አላስታውስ። በነገራችን ላይ ጀግና ያብያለሁ። ይልቅ እማዬና አባዬ ይመጣሉ። ስለዚህ ነገር ያውቃሉ አይደል? አይ እኛ ለነሱ መንገር ባለብን ሰዓት ተነጋግረን እነግራቸዋለን። እናትዬ የሉም እንዴ? አዎ ማንም የለም። የማየን የስራ ቦታ ለማየት ወጣሁ። እናንተ ለምን አለች? ብቻዬን መሆን ፈልጌ ነበር። አይ ጥሩ። ምን መሰለህ ዳኒ፣ ሰላምን አግኝቻት ነው የመጣሁት እና ወደ ውጭ ሀገር ልትሄድ ነው። እኔም አንድ ሀሳብ አስቤያለሁ። ምን አሰብሽ? በቃ ፕሮሰስ ጀምሬ ከዚህ ሀገር መውጣት አለብኝ። እሱ ነው የሚሻለው። ጥሩ፣ ልብሽ የፈቀደውን አድርጊ። እና እንድሄድ ፈቀድክልኝ ማለት ነው? ልዩ፣ ቆይ ግን ምን አድርጌሽ ነው እንደዚህ የምትጫወችብኝ? ስላፈቀርኩሽ ሁሉንም ነገር ትተን አዲስ ህይወትን ጀምር ባልኩ? ልዩ፣ እኔም እኮ ሰው ነኝ። ዳኒ፣ እኔም እኮ በጣም ነው የምወድ፣ ግን በቃ ከራሴ ጋር ትግል ሆኖብኝ ነው። ምን ማለት ነው? ለፍቅርሽ ማረፊያ ቦታ ካገኘሽ፣ ለፍቅሬ ደግሞ ማረፊያ ቦታ ካገኘው፣ ቆይ ምንድን ነው? እኔ እንጃ፣ ምናልባት ቤተሰቦችን ማስከፋት ስላልፈለኩ ነው። አውቃለሁ ልዩ፣ እዚህ ቤት ሰራተኛ ስለነበርኩ እንዴት እንደዚህ ይሆናል ብለሽ ነው አይደለ? ግን እኮ አንቺ ሴት ልጅ ነሽ፣ ትፈቀሪያለሽ፣ ሚስትም ትሆኛለሽ። እሺ እሱም ይሁን፣ የቤት ሰራተኛ ብትሆኚ ይህ ክብር አይገባኝም ነው? ልዩ አትሾች፣ ቦታው ይለያያል እንጂ ሁሉም ሰው ሰራተኛ ነው። ሁሉም ሰው ለሚሰራለት ሰው ዝቅ ብሎ የሚሰራ ሰራተኛ። ሰውነት ግን ከስራ መጠሪያነት የላቀ ትልቅ ነገር ነው። እና የእውነት አታፍርብኝ? እናቴ፣ አንቺ እኮ ብዙ ነገር ያየሁብሽ ሴት ነሽ። እኔ ግን ለምንድን ነው ሳይሽ ብዙ ሰው የምትመስይ? በኪሎ ነው። አሁን ደግሞ ተጫዋች ሆንሽ። እንዲያውም አንቺን የሰው ዝንቅ ብዬሻል። ብዙ ነሽ ነበር ስምሽ ራሱ መሆን የነበረበት። እንዲያውም ከዚህ በኋላ ብዙ ነሽ እያልኩ የምጠራሽ ብዙ ነሽ። እናቴ፣ ዛሬ ደግሞ ምኑን ከምኑ ነው የጠጣኸው? በል ደግሞ ብዙ ነሽን መሰልኩ። በጣም ነው የማመሰግነው። አሁን ሁሉም ነገር እዚህ ጋር ይጀምራል። አባዬ እንግዲህ እንዳየኸው ነው የስራዬ ውጤት በገበያው ላይ እየተሸጠ ነው ያለው። አንተ ገና ብዙ ነገር እንደምታደርግ ውስጤ ይነግረኛል። ግን አሁን አንድ ነገር ይቀራል። የሰፈሩ ሰው ልጁ እንደ ወግ ማድረግ አብቅቶ ሲድር እኔ ለዚህ አልታደርኩም ብዬ ውስጤ በጣም ተስፋ ይቆርጥ ነበር።
አባዬ እኔም ማመጣጤ ስለዚህ ጉዳይ ላወራ ነው። ስለምን ጉዳይ? ሴቷ ተገኘች እንዴ? አዎ ተገኝታለች። ጎበዝ ልጅ፣ በጣም ደስ ይላል። ሁሉንም ነገር በአንድ ጊዜ እያስተካከልከው ነው። አባዬ ልጅቷ አንተንና ማየን መተዋወቅ ትፈልጋለች። በደንብ ነው የምተዋወቃት። እንደውም እስክትመጣ ድረስ በጣም ጓጉቻለሁ። በል በቃ እኔ አሁን እንዴት ስራ አረፍኩኝ። ሰው እንዲህ በአንድ ጊዜ ፍጹም ይሆናል? የሚገርም ነው። እንደው እያደረኩ በጣም እያስገረመኝ ነው። እንዴት ነው አናገርካቸው? አዎ ላስተዋውቃችሁ ሲሉ ፋዘር በጣም ነበር ደስ ያለው። እንዴው ለምን አሁኑኑ ይዛት አትመጣም እንተዋወቃታለን እያሉ ነበር። ግን በጣም ነው የሚያስፈራው። ምንም የሚያስፈራ ነገር የለም፣ በቃ መቀላቀል ነው። ግን ከዛ በፊት የሆነ ማድረግ ያለብን ነገር አለ። ምንድን ነው ማድረግ ያለብን? እያንዳንዱ ከዚህ ቤት የጠፋው ንብረት ሁሉም ለባለቤቱ መመለስ አለበት። ማለት አልገባኝም። ይኸውልህ ከኔ እየተቀበለ ሰላም ለምትባል ጓደኛዬ ነበር የሚሰጣት እና ሁሉንም ንብረት መልሳ ሰጥታኛለች። ቆይቺ ሰላም የምትባለው ልጅ እዚህ ታሪክ ውስጥ መቼ ነው የተካተተችው? እሱማ እናት እህት ወይኔ ቅርታ ስላስቆምኩሽ። የእውነት በመከራ ነው ያገኘሁሽ እና በጣም ነው ደስ ያለኝ። የሆነ ነገር እንድትተባበሪኝ ፈልጌ ነበረ። ማለት ምን አይነት ነገር የምተባበርሽ? እንዳጋጣሚ ሆኖ የኔ ፍቅረኛ ካንቺም ጋር የፍቅር ግንኙነት እንደጀመረ ደርሼበታለሁ። እንዴ ምን እንደምታወሪው? ማለት ማን ነው የኔ ፍቅረኛ? ደረጀ ነው አይደል? አዎ። ይኸውልሽ መጀመሪያ እኔም ስሰማ ልክ እንዳንቺ ነበር የተናደድኩትኝ። ግን መናደዴ ምንም ትርጉም እንደሌለው ተሰማኝ። ይሄ ሰውዬ በእኔም ባንቺም ህይወት ነው አይደል ለመቀለድ የፈለገው። ስለዚህ ለሱ ቆንጆ እቅድ አቅጄለታለሁ እና በዚህ ዙሪያ እንድናወራበት ነበር። የምርሽ ነው የምታወሪው? አዎ እሱ በእኔም ባንቺም ህይወት እየቀለደብን ነው። ስለዚህ ጥሩ እቅድ ማውጣት አለብን። እሺ ምን አይነት እቅድ ነው የምናወጣው? ከዛ በፊት ግን በእኔና አንቺ መሀል ምንም አይነት መደባበቅ እንደማይኖር ማለት ከዚህ በኋላ ጓደኛሞች እንደምንሆን ቃል ግቢልኝ። እሺ ቃል ገባልሻለሁ። በቃ አሁን አላስቆምሽ። ስልኬን ያዥውና ደውይልኝ። ሌላ ቀን እናወራለን። አመሰግናለሁ። ቴንክ ዩ። አመሰግናለሁ። እሺ ደውይልኝ። እሺ ባይ። ይኸውልሽ በአሁኑ አንድ ነገር እንደቀረው ነግሮኛል። ያ ማለት በጣም ብዙ ገንዘብ የሚያወጣውን የእጅ ብራስሌት ሰጪ እንደሆነ ነግሮኛል። ይሄ ደፋር ጀግና ሴት እኮ ነሽ። እስኪ አንዴ ለራስሽ አጨብጭቢ። አሁን ደግሞ ወደፊት
እሱን ታዩ ሰላም። አንቺ ግን ለመጨረሻ ጊዜ አንድ ነገር እንድታደርጊልኝ እፈልጋለሁ። ምን መሰለሽ ከኔ የሚወስደውን ብር ሰብስቦ አንድ አካውንት ውስጥ እንዳስቀምጠው ደርሼበታለሁ። ጥሩ አድርግሽ። ይኸውልሽ አብሬ ከምተኛው ማለቴ ሴክስ የምናደርገው በጣም ብዙ ብር ሰጠኝ ነው ብየዋለሁ። ስለዚህ እሱን ብር ተቀብዬ አንቺ አካውንት ውስጥ አደርግልሻለሁ ማለት ነው። እውነት ሰላምዬ በጣም ነው ማመሰግንሽ። አደራ ግን ስለዚህ ጉዳይ ምን መንቃት የለበትም። እሺ? ኧረ ችግር የለውም። በቃ አንቺም ሂጂ እኔም ልግባ። እሺ? ቻው ቻው። እናንተ ግን በጣም የምትገርሙ አክተሮች ናቸው። ደህና ዋልክ በል። እንዴት ዋልሽ? ዳዊን አገኘሽው? አዎ እየተቻኮለ ወጣ። ወደ ስራ ሊሄድ ነው አለኝ። ምንም አልነገረሽም? ኧረ ምንም አልነገረኝም። ከዚህ በኋላ በእኛ ህይወት ውስጥ ደስ የሚል ነገር ብቻ ነው የምንሰማው። ልጃችን እንደኔና እንዳንቺ በፍቅር አብሯት የምትኖር ሴት ሊያስተዋውቀን ነው። ማየኛ ዳኒ ሴት ሊያመጣ እኔን ማመን አልችልም። ምን ነው የኔ ሀሳብ ወደ አንቺ መጣ? ስለሱ ጥሩ ጥሩ ነገር ማሰብ አቁምሽ። ያንተ ወደ እኔ ተጋብቶ ይሆናል። እናንተ ሁለታችሁ ሚስጥረኛ ሆናችኋል። ለእኔ የሚነገረኝ ሁሉ ነገር ከከረመ በኋላ ሆኗል። እንግዲህ ቅናትሽ ጀመረሽ። እኔ ነገረኝን ሁሉ እየነገርኩሽ አይደለም እንዴ? ከከረመ በኋላማ ይደርሰኛል። ለነገሩ ገንዘብ ሰጪውም አማካሪውም አንተ ሆነሃል። አረ ዙፋንዬ ተይ፣ እንደ ሰለጠነ ሰው ትያል ነበር እንዴ? ዛሬ ደግሞ ምን ነካሽ? እሱም ዋናው መልካም ነገር ያደርግለት። እሱ ለኔ ጸሎቴ ነው። እንደሱ ነው የሚባለው። አሁን የኛ ቤት ሰላም ተመልሷል። አይሽ ልጃችን ስትመጣ ሰላምና ፍቅር የሞላበት ቤት ውስጥ ነው የምትገባው። ተመስገን ነው። እና ታዲያ መቼ ነው ልጅቷን ይዟት የሚመጣው? እሷ የዚህን ቤት ሰላም መቀየር ከቻለች ጠንካራ ሴት ናት ማለት ነው። ድል ባለ ሰርግ ነው ምድረው። እንደውም እዚህ ሰፈር ታይቶ በማይታወቅ ሁኔታ ነው ደግሽ የምድረው። እያንዳንዱ ሰው ሰርግ ሲደግስ የኛን ሰርግ እንዲያስታውስ አድርጌ ነው ምድረው። እኔስ የሰፈር ሰው መጠቋቋሚ ሆኜ ልቀር ነው ብዬ አስቤ ነበር። ለካ ሰው ከስተቱ ከጸዳ ሁሉም ነገር ይስተካከላል። የማይስተካከል ነገር የለም። እውነትም የልጅ የውሃ ልክ ተስተካከለ። እንደው አያትም ሆነበት ቀን በጣም ይናፍቀኝ። ማን ያልናፈቀዋል? በባሌ እንደዚህ ደስተኛ መሆን እኔ ራሴ በጣም ደስ ብሎኛል። እኔ ራሴስ በአንቺ ደስተኛ መሆን ደስታዬ እጥፍ ድርቦ። አይዞፋን በልኪ ሰዓቱ ደረሰ። አይዞሽ ዛሬ ማ የደስታ ቀን እኔ ባላ ምን እንደምታምሪ አንቺ ራስሽ ራሱ አንተ እንዴ ተኮስከኝ። ያበሻልስ እንዴት እንደሚያምርብሽ እኮ የኔ ቆንጆ። አንተ ራሱ የኔ ባል አንተም የኔ ባል ዝንጥ ብለሃል። ሱፍ እኮ በጣም ነው የሚያምርብህ አንተ ራሱ። ዛሬ ከእኔና አንቺ በላይ ማን ደስተኛ ሰው አለ? እውነት በእውነት በጣም የኔ ፍቅር ግን እማዬ አባዬ እንኳን ደህና መጣሽ። ስራዬሽ ደስ ብሎኛል። እኔም ደስ ብሎኛል። ወይኔ ቆንጆ ደግሞ እንዳሰብኳት ቆንጅዬ ነው። የሆነ ቦታ አውቅሻለሁ ልበል? ቆይ አንዴ እቺን ነገር ይሄው አባዬ ያንተ ቀለበት፣ ይሄ ደግሞ ያንተና የማዬ ቀለበት እንዲሁም ደግሞ ያጎቴ የእጅ ብራስሌት ነው። ምንድን ነው ይሄ ነገር? ስለዚህ ነገር በኋላ እናወራለን። ዛሬ ግን የመጣሁት ፍቅረኛዬን ላስታውቃቸው ነው። እማዬና አባዬ ግን ያረጃችሁ መሰለኝ። ልትለዩዋት አልቻላችሁም አይደል? ጥልፌ የኔ ፍቅረኛ እሷ ናት።
እያደር ጉድ ይልሻል። ይሄ ነው ጉድ።